እንደምን ዋላችሁ እንደምን አመሻችሁ። አምላካችን ኢየሱስ ክርስቶስ የተመሰገነ ይሁን። ለዚህ ሰዓት ላደረሰን እግዚአብሔር አምላክ የተመሰገነ ያድርግልን። እኔ በዚህ አደባባይ ላይ ያው የምቆመው እኔ ለዚህ ቦታ አዲስ ነኝ። ያው ከጎንጅ ቆለላ ወረዳ በደም ድንጋይ ቀበሌ በሚባል ያው ቄስ ብርቁ ባንቴ ይባላለሁ። የመጣሁት በባለቤቴ ምክንያት ነው። ምክንያቱም ለዚህ ቦታ እኔ ራሴ ኃጢአተኛ ነኝ። በዚህ ቦታ ላይ እንኳን ቁሜ እንድመሰክር እኔም በጥቼ በዚህ ቦታ ላይ ቁሜ እንድመሰክር ቀርቶ ባለቤቴ እንድትመጣ አልፈቀድኩም ነበር። ለምን መሰላችሁ? እኔ ያው አባታችን እንደዚህ አይነት አርአያ እንደዚህ አይነት ታሪክ ያላቸው አይመስልንም። ምክንያቱም እኛ ወደ አዴት ምላሽ ያለ ግለሰብ እንግዲህ አባታችን እንደሌላ አረማዊ ነው ስንቆጥራቸው የቆየን። ምክንያቱም እኛ ዲያብሎስ የተዋረሰን ሰዎች የእሳቸውን ታሪክ መዘርዘር የእሳቸውን ታሪክ ሌላ ማካበድ ስናርቅ ቆይተናል። እኛ በዛር በጠንቋይ ስናመልክ የቆየዎች ሰዎች እሳቸውን ሌላ ቦታ ስናደርጋቸው የቆየ ሰዎች ነን። በጣም ይገርማል። ቁሜ ስመሰክርም ያለ ማፈሪ። ምክንያቱም ያው ተከናንቦ ቢተኙ ገልጦ የሚያየት አለ ነው። ሸፍኜ ባልፈውም ባለቤቱ ስለሚመረምረው ብዬ ነው። እና ባለቤቴ እንደው እንግዲህ ታሪኩ ብዙ ነው። ያው የካህን ምሽት ትልቅ ክብር እንዳለው ይታወቃል። እና ከልጅነቷ ጀምሮ ያው እንደ ዛር እንዳጋንንት የቤታ ቤት ትይስት ያው ብዙ ነገሮች እየተፈታተነብኝ አማራጭ ሳጣ ሐኪሙን ስተውት በዛር በጠንቋይ የሚሄድ ለምን ነው ዝም ብለህ የምታያት እየተባልኩ ብዙ ነገር ሳደርግ ቆይቻለሁ። አማራጭ ሳጣ ግን አሁን ያው መፈናፈኛ ሳጣ እንዲያው እንደ ኢዮብ አካላቱን በሙሉ ቁስል አንድዶ እንደገደለው ያው አምላኩን እንዳመሰገነው እሷን ደግሞ አካላቷን እንዲያው ሲያስጎራ በቀን 5 ጊዜ ቡን ሲያስፈላት ሰው ሙቶ እንኳን ልቅሶ ወዳ ውላ ስትመለስ ቢገርማችሁ ማታ ሲያሳብላት ያራል። ተኩስ ሬሳ ልቅሶ ውላ ከተመለሰ ማታ ሲያሳብላት ያራል። ከዚያ ቀጥሎ አራስ ወልዳ እንኳን 10 ቀን ሳይሞላት እዚያ ቤት ከገባች ማታ ያሳብዳታል። የማረገው መፈናፈኛ ሳጣ አካላቷን ደግሞ በቁስል አነደደና ከንፈርና ከንፈሯን ይገራቀ ከንፈሯን ገጠመው። እንዳትበላ ውሃ እንዳትጠጣ ግጥም አድርጎ ደግሞ አስቀመጠው። በኋላ አማራጭ ሳጣ ያው ሐኪም ቤት 14 ሺህ ብር ከፈልኩና ቁስሉን በለት እያጠቡ የሆነ እንደ ጅቢ ነገር ማለት የሚቀቡት አለ። ያን ሲቀቡት እለቱን ያጠቡት እለት ክፍት ይላል። ተኝታ ስታድር ማልዳ ይገጥማል። አፏ መተንፈስም አትችልም። ስለዚህ ይህም ቦታ ግን በወሬ እንሰማለን። አይ አባ ሌላ ውስጥ ነው ምን ምታት ኑራቸው ነው አባ እንደዚህ አይነት ታሪክ ያላቸው እንሰማለን። ወንቅሸት ሲባል ግን እዚህ መጥተው የህዝብን የንስሐ ልጆቻችን እኛ ራሳችን አይ ለምን ነው እዚያ ቦታ ሄዳችሁ የሚል ቃላችን እያሰላለፍ ነው የቆየን። ሀዚያ እነገሌ ወንቅሸት ደው ነው ሄዳኑ ወንቅሸት ነው መዳለችኝ። አይቻልም አተጅም አልኳት። ይኸው ቢገርማችሁ አተጅም ለምን ነው የምትተጂው ስላት እኔ መሄድ አለብኝ አፈለክ ራስ እንደፈለገ እንጃለችና የጥር መድኃኔዓለም ለታ ብድግ አለችና ዝም ብላ ወክ አድርጋኝ ዝም ብላ ልክ ስንቋን ያዘችና እንግዲህ መላኩ ሲፈቅድ ብድግ አድርጎ ከሆነ ሰው ጋር ብድግ አድርጎ ዟት መጣ። ወንቅሸት እጃለሁ አለችኝ። አይ እንግዲህ ምንም ማድረግ አልችልም እግዚአብሔር እንዳደረገ ያድርግሽ አልኩና ተቀመጥኩበት። ልክ አካላቷ በሙሉ ወዚህ አንስቶ አፏ የለ እጅ የለ እግር የለ ግጥም ያለውን ቁስል በሁለተኛ ቀን እንኳን ከንፈር የእግሬ ቁስል ሀት እንደደረሰ አላወቅኩትም አለች። ይደወለችና ሀት እንደደረሰም አላወቅኩት አለች። አይገርማችሁም? ዋ አልኩና እንዴት አይነት ነገር ነው ይሄ ነገር እንደው በእኔ እስከማየው ድረስ ለካኔ አካላት 12 አካላት በዲያብሎስ ታስሬ ምን አይነት ዲያብሎስ እንደያዘና ይገርመኛል። ምን አይነት አስተሳሰብ እንዳለን ይገርመኛል። ስለዚህ እኔ ላይ ለካ አካላቴን በአካላት ንብረቴን ጨርሼ ልክ የህግ ምስቴን በቃ ላስቦጭቅ የፈለኩኝ የነኝ ራሴው ሳጥኔ ሊሆንኩ ራሴው ላይ በሚል እንዲያው ዝም የግርም ስለሰነበትኩና ልክ በሁለት ሰነቷ ጾሙ የገባላት የኪዳነ ምሕረት ዕለት ስንቅ አዘጋጀውና ተነስቼ መጣሁ። ጤስ አባይ ላይ ሆኜ ደውዬ ለተቀበይ ስላት ልክ ሰው ዟት የመጣውን እየመራ እጣነሷን መለል ብላ መጣች ልትቀበለኝ። ስትመጣ ሳያት አካላቷ በሙሉ ልክ በሳሙና እንደታጠበ የመጀመሪያ የሙሽርነቷ አካላት ተመልሶ መጥቷል።
በጣም የሚደንቃችሁ ማለት ነው። ከዚያ በኋላ ልክ ስመጣ ከመፈተሻው ቦታ ሲደርስ ገና ወረረኛ እኔም በራሴ ማለት ነው። ዝም ብሎ ወረረኛ ከራቴ። ለምን ስሰራው የቆየሁት ኃጢአት ሌላ ውስጥ የገባሁት አባን እያመው የአባን ጥምጠም ሴቶች እየገዙ የሚጠመጥሟት ጥምጠም የነሳ ልጆቻችን ቤተክርስቲያን ላይ እሱን ካልፈታችሁ አናሳልማችሁም ስል ቆይቻለሁ። ይኸው ገርማችኋል። እሱን ካልፈታችሁ አናሳልማችሁም ለምን እዚያ ቦታ ሄዳችሁ በሚል ማለት ነው። ሌላ ውስጥ ገብተን ህዝቡን ስናተራምስ የኖርን እንግዲህ እኛ ሐዋርያት የተባሉ ነው። ሐዋርያ ህዝቦችን በጎችን ጥብቁ ያለውን ህዝቦችን መክረን ወደ ለዚህ ቦታ እንዲመጡ እንደማድረግ ህዝቦችን ስንከለክል የቆየን እኛ ሐዋርያዎች ጌታችን በ30 ብር እንደሸጡት ህዝቡን ሲሸጡ የቆየውን አንዱን እኔ ማለት እችላለሁ። ይኸውላችሁ ስለዚህ አሁን እኔ በጣም የሚገርመኝ ልክ ያሁላ ቁስል ያሁላ ነገር ያሁላ ጋንንት ሀሌሌ የሚያናግራት አንድ ስመልስ 10 ተመልሳለች እኔ ጋር ማለት ነው። የነበረው ነገር በመጠጥ በመጠመቅ ልክ በታይ በላይ መቦዘን የለውም። እንደ አረንጓዴ እየሰራ ነው የሚወጣ በላይም በታይም ልክ ተመልሶ የሙሽርነቷ አካላቷ ተመልሶልኝ ደስ ብሎኛል። እኔም በሰራሁት ኃጢአት ይሄ አደባባይ ይቅር ይበለኝ ለማለት ነው። አባታችንም በወጡበት በሰላም መልሶ ከዚህ ልክ በክሊፕ እንዳየናቸው በአካል እንድናያቸው አምላካችን ኢየሱስ ክርስቶስ ፈቅዶ በሰላም እንድንገናኝ እግዚአብሔር ፍቀድልን። እስቲ ለኔ የደረሰ አምላክ ለእናንተም ይደረስላችሁ። በጣም ኃጢአት ስንሰራ የቆየው ልክ እንደ ዳቢሎስ ማለት ምክንያቱም ሀመማሪያ አንሳን ነው ሀመማሪያ አንጣር የተነሳ ነው ኃጢአት ስንሰራ የቆየው ያልኩ የቤተ ክርስቲያን አስተዳዳሪ ሊቀመንበር ነኝ። ለምሳሌ በጎጤ ባለው ቤተ ክርስቲያን ሊቀመንበር አስተዳዳሪ ነኝ። ግለሰቡን አሳምኜ እንዲህ አይነት ታሪክ የሚሰራ ጸበል አለ እንደማለት አዚያ እንዳትሄዱ የሚል ስከለክል የቆየው አንዱ ልክ አሁን ከዚህ ላይ ተንበረከው የሚመሰክሩት እኮ ትክክል አረም የሌለው ውሸት የሌለው ነው ሳጥኔል የሚመሰክረው ምስክር። ከዚህ ላይ አሁን ሁለት የመሰከረው አንዱ የመጀመሪያው በጣም ይደንቀኝ ልክ ትክክል በቃ ውሸት የሌለው ምስክር ነው የሚመሰክር ሳጥኔል ማለት ውሸት የሌለው የመሰከረው ምስክር። ለምን ይሄን ስንሰራ ቆይተናል እኛም ምክንያቱም ወንቅሸት ምን አይነት ምታት አላችሁ አባ በሚል ነው እንጂ እንደዚህ አይነት በኢየሱስ ክርስቶስ ስም ሳጥኔልን የሚያስበረክኩ አልመሰለልም በአይናችን ስላላየን ማለት ነው። ስለዚህ በአይናችን አይተን ተረድተናል። አሁን ቀደም የሰራውን ኃጢአት ይሄ ጉባኤ ያው ቅዱስ ገብርኤል መልአኩ ይቅር ብሎን መልሰን የኛን ሰውም ተመልሶ ወደዚህ ቦታ መጥቶ እንዲፈወስ የኛን ታሪክ እንዲሰሙ እግዚአብሔር ይፍቀድልን።